ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? እነሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዳሰሳ ፕሮግራማችን ተጀምሯል። እንግዲህ እንደ ወትሮ ሁሉ ዛሬም የተለያዩ ርዕሰ ጉዳዮችን ይዘን ከእናንተ ጋር በውይይት ቆይታችንን ልናደርግ ዝግጅታችንን አጠናቀን እዚህ ስቱዲዮ ተገኝተናል። እንግዲህ ቢኒ እንደምን ውለሃል? እንዴት ዋልሽ ቲጂ? እግዚአብሔር ይመስገን። እስቲ ዛሬስ ምን አይነት ርዕሰ ጉዳዮች አሉ የሚለውን ሳምንታዊ ሁነቶችን ጠቅለል አድርገን ይዘን ተገናኝተናልና አንተ ጋር ምን አለ የሚለውን እኔ እንግዲህ በኔ በኩል በትግራይ ክልል በኦሮሚያ ክልል እና በአማራ ክልል እንዲሁም ወደ ውጭ ወጣ ስንል ደግሞ መካከለኛው ምስራቅን የተመለከቱ መረጃዎችን ይዣለሁ። አንቺ ጋርስ ምን አይነት መረጃ አለ? መልካም ያው እንግዲህ እኔም የሀገር መከላከያ ሰራዊት ላይ ትኩረቱን ያደረገ መረጃ አለኝ። ሌላው ደግሞ አንድ አንጋፋ ዲፕሎማትን በዚህ ባሳለፍነው ሳምንት በህይወት ያጣነበት ሁኔታ አለን። ሰፋ ያለውን ያንን ሁነትም መዳስስ ይሆናል። ከዛ ደግሞ ባሻገር አንተ እንዳነሳኸው ወደ መካከለኛው ምስራቅ የመጓዝ ይሆናል ማለት ነው። ጀምርና እንቀጥላለን። እሺ አመሰግናለሁ ቲጂ። በኦሮሚያ ክልል ሰሜን ሸዋ ዞን የወረ ጃርሶ ወረዳ የብልጽግና ፓርቲ የፖለቲካ አደረጃጀት ዘርፍ ኃላፊ የሆኑት ገናናው ከበደ ባገቷቸው ታጣቂዎች መገደላቸውን እንግዲህ የወረዳው የብልጽግና ፓርቲ ጽህፈት ቤት አስታውቋል። ኃላፊው ከወረዳው የፓርቲው የፖለቲካ ዘርፍ ኃላፊ ወይዘሮ ወይንሸት ታፈሰና ከሹፌራቸው ጋር የካቲት 10 ከፍቼ ከተማ ከስብሰባ ሲመለሱ ልዩ ስሙ ኡላ ኤሞ በተባለ ስፍራ ላይ በታጣቂዎች ታፍነው መወሰዳቸው ይታወቃል። እንግዲህ አመራሮቹ ላለፉት 1 ወር ከ3 ሳምንታት በታጣቂዎች ቁጥጥር ስር የነበሩ ሲሆን በወቅቱ ለእያንዳንዳቸው 5 ሚሊዮን ብር እንዲሁም ለሾፌሩ ደግሞ 3 ሚሊዮን ብር በድምሩ 13 ሚሊዮን ብር ማስለቀቂያ እንዲከፍሉ በቤተሰቦቻቸው ተጠይቀው ነበር። ይሁንና የገናናው ቤተሰቦች በድርድር 3 ሚሊዮን ብር ቢከፍሉም ታጣቂዎቹ ግለሰቡን መግደላቸው ተሰምቷል ማለት ነው። ለወይንሸት ማስለቀቂያ ደግሞ 3 ሚሊዮን ብር የተከፈለ ቢሆንም እስካሁን ድረስ ወይዘሮ ወይንሸትም በታጣቂዎች ቁጥጥር ስር ይገኛሉ፣ አልተለቀቁም። ታጣቂዎቹ 3 ሚሊዮን ብሩን ግን ለመልቀቅ በሚል ተቀብሏል። ወይዘሮ ወይንሸት አልተለቀቁም። የገናናው ቤተሰቦች ግን ምን ሊሰማቸው እንደሚችሉ ማሰብ ነው። በጣም ከባድ ነው። እንግዲህ እኔ ጋር ያለው የመጀመሪያው መረጃ ይሄ ነው። ወደ አንቺ ልመልስሽ። በካሬ 84,000 ብር 50% የተረጋገጠ ባንክ የተመቻቸለት በመሃል ሴምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ባለ 1 መኝታ በ600,000 ብር ቅድመ ክፍያ፣ ባለ 2 መኝታ በ900,000 ብር ቅድመ ክፍያ፣ ባለ 3 መኝታ በ1.1 ሚሊዮን ብር ቅድመ ክፍያ እስከ በዓል ብቻ የሚቆይ ከ7% እስከ 30% የሚደርስ ልዩ ቅናሽ አዘጋጅተናል። በግቢው ውስጥ 2 መዋኛ ገንዳዎች፣ ጂምና ስፓ፣ ባስኬትቦልና የልጆች ማቆያ ቦታ ያካተተ ነው። ለተጨማሪ መረጃ ከታች ባለው ስልክ ይደውሉልን። ድሪም ቢልደርስ ሪል ስቴት። መልካም ያው እንግዲህ እኔ ጋር ወዳለው ወደ መጀመሪያ መረጃ ሳልፍ ያው ቀደም ብዬ እንዳነሳሁት ወደ መከላከያ ሰራዊት ይወስደናል። የህግ የበላይነትን ለማረጋገጥ በህገ ወጥ ታጣቂዎች ላይ የተወሰደ ያለው ወታደራዊ እርምጃ ተጠናክሮ እንደቀጠለ የተሰማበት ሁኔታ አለ። እንግዲህ በምስራቅ ወለጋ ዞን ጊዳ አያና ወረዳ ተሰማርቶ የሚገኘው ጣና ክፍለ ጦር አስተማማኝ ድሎችን እያስመዘገበ እንደሚገኝ የክፍለ ጦሩ ዋና አዛዥ ኮሎኔል ታደሰ እንዳለው ገልጸዋል። ቢኒ ሰራዊቱ የህግ የበላይነትን ለማረጋገጥ በሚያደርገው የማያቋርጥ ስምሪትም የጥፋት ኃይሎች ታጥቋቸው የነበሩትን በርካታ መሳሪያና ተተኳሾችን በቁጥጥር ስር እያዋለ የኩይ ሴራውን አስፈጻሚዎች ላይም ደግሞ ጠንካራ ወታደራዊ እርምጃዎችን እየወሰደ እንደሚገኝ አዛዡ ጨምረው የተናገሩበት ሁኔታ አለ ማለት ነው። የተገኙ ድሎችም የሰራዊቱን የሞራል ተነሳሽነት በመገንባትና የማድረግ አቅሙን በማሳደግ ለቀጣይ ተልዕኮ የበለጠ እንዲተጋ ያስችሏል ያሉት ኮሎኔል ታደሰ እንግዲህ ቀጣይም ሰላም ጠል በሆኑ ኃይሎች ላይ የምንወስደውን እርምጃ ግለቱን ጠብቆ ተጠናክሮ ይቀጥላል ያሉበት መልእክታቸው የተሰማበት ሳምንት ነበር። የመጀመሪያ መረጃ ይሄ ነው። እንግዲህ ቲጂ ላደረሽን የመጀመሪያው መረጃ እያመሰገንኩኝ እኔ ወደ ሁለተኛ መረጃ ልለፍ። የትግራይን ህዝብ እኔ ብቻ ካልወከልኩኝ የማለት አካሄድ ተቀባይነት እንደሌለውና ህወሓት ህዝቡን ለመወከል የሚያስችል የህግም ሆነ የሞራል አግባብነት የሌለው መሆኑን አቶ ነብዩ ስሁል ሚካኤል አስታውቀዋል ማለት ነው። አቶ ነብዩ ስሁል ሚካኤል ከጋዜጣ ፕላስ ጋር በነበራቸው ቆይታ ነው ይህንን ሀሳብ ያነሱት። ድርጅቱ የትግራይን ህዝብ ችግር እንደማይፈታ በተግባር መታየቱና ይልቁንም ህዝቡን ወደ ባሰ ችግር ውስጥ እያስገባ ያለ አካል መሆኑንም አብራርተዋል። እንግዲህ በዚህ ቆይታቸው ላይ
አጥፊው አካል ራሱ በመሆኑ ከህወሓት ጋር በመሆን ለትግራይ ህዝብ ችግር መፍትሄ መፈለግ እንደማይቻልና ተጠያቂ መሆን እንዳለበት አቶ ነብዩም አስረድተዋል። ይሁን እንጂ ድርጅቱ ለመወያየት ዝግጁ ከሆነ መወያየት እንደሚቻል ጠቅሰዋል። እኛ እናውቅልሃለን፣ እኛ ካልወከልን የማለት አምባገነናዊ ችግር ግን ተቀባይነት የሌለው መሆኑን ጠቁመዋል። የህዝቡን ጥቅም የሚያስከብር እና ዘላቂ መፍትሄ የሚያመጣ አካሄድ መከተል እንደሚገባም ነው እንግዲህ አቶ ነብዩ የገለጹት። የትግራይ ህዝብ ውክልና በአንድ ወገን ብቻ ተይዞ መቆየት የለበትም ሲሉ ጥብቅ ማሳሰቢያም ሰጥተዋል አቶ ነብዩ ስሁል ሚካኤል። በእኔ በኩል የነበረው ሁለተኛው መረጃ ይሄ ነው። ወደ አንቺ ሁለተኛ መረጃ ልውሰድሽ። ጥሩ ቢኒ፣ ወደ አማራ ክልል ይወስደናል። የኔ ሁለተኛ መረጃ እንግዲህ በአማራ ክልል ሰሜን ጎጃም ዞን ሰሜን ሜጫ 3 የጤና ባለሙያዎች በታጠቁ ኃይሎች በጥይት መገደላቸውን የዓለም የጤና ድርጅት ፕሬዝዳንት የሆኑት ቴድሮስ አድሃኖም የገለጹበት ሁኔታ አለ። ቢኒ እንግዲህ በኢትዮጵያ አማራ ክልል ሰሜን ጎጃም ዞን ሰሜን ሜጫ ወረዳ መጋቢት 24 ቀን 2018 ዓ.ም 3 የጤና ባለሙያዎች በጥይት ተገድለዋል ሲሉ በትላንትናው ዕለት ይፋ ባደረጉት መልእክታቸው የገለጹበት ሁኔታ አለ። ነርስን ጨምሮ 2 የጤና ባለሙያዎችን በሰሜን ሜጫ በሚገኝ አብዮት ፋና የመጀመሪያ ደረጃ ጤና ጣቢያ ሲሰሩ የነበሩ ሲሆኑ ሶስተኛው ህይወቱ እንዲያልፍ የተደረገው የሕክምና ባለሙያ ደግሞ በግል የጤና ተቋም ውስጥ እየሰሩ የነበሩ እንደሆነ ነው የተገለጸው። ግድያው የተፈጸመው እንግዲህ በአማራ ክልል በኢትዮጵያ መንግስት እንዲሁም በክልሉ ኃይሎች መካከል ግጭት እየተስፋፋበት ባለበት በዚህ ወቅት ነው ያለው መግለጫው። የጤና ባለሙያዎች በማንኛውም ጊዜ ሊጠበቁና ለሚያስፈልጋቸው ሰዎች ሁሉ ህይወትን የሚያድኑ ስራዎችን ሊያከናውኑ ይገባል። በተጨማሪም የዓለም ጤና ድርጅት በተፈጸመው ግድያ ገለልተኛ አካል ምርመራ እንዲያደርግም በጥብቅ ይጠይቃል የሚል መልእክታቸውን የዓለም ጤና ድርጅት ፕሬዝዳንት የሆኑት ቴድሮስ አድሃኖም በትላንትናው ዕለት መልእክታቸውን አስተላልፈዋል። እንግዲህ ቢኒ ትንሽ አሳዛኝ ነገር ነው ይሄም እና ይሄንን እንካችሁ ለማለት ነው። እኔ ጨርሻለሁ። ሁለተኛ መረጃ እንግዲህ ወደ እኔ መረጃ ስወስድሽ በቅርቡ በጣም ውዝግብ ነበረ ካሙዙ ካሳን በተመለከተ እማጋራሽ መረጃ ከሱ ጋር ነው የሚያያዘው። ኢትዮጵያ በቅርቡ ወደብ እንደምታገኝ እንግዲህ ታዋቂው የሙዚቃ አቀናባሪ ካሙዙ ካሳ ተናግሯል። በግንቦት ወር በሚደረግ ሀገራዊ ምርጫ አዲስ አበባ ከተማ ምክር ቤት ለመግባት የሚወዳደረው ካሙዙ ካሳ አሰብ ወደብ ላይ የሙዚቃ ስቱዲዮ እንከፍታለን ሲልም ተናግሯል ማለት ነው። እንግዲህ የሙዚቃ ክሊፕም እዛው አሰብ ወደብ ላይ እንሰራለን ብሏል። ካሙዙ ለዘንድሮ ምርጫ እጩ መሆኑን ካወቀ በኋላ ነው ይሄንን ኢንተርቪው የሰጠው። እንግዲህ መንግስት በጦርነትና በችግር ውስጥ ሆኖ ሀገርን እየለወጠ ነው ሲል በዚህ ኢንተርቪው ላይ ተናግሯል። ይህንን አለመደገፍ የጤና ችግር ነው ሲልም ገልጿል ማለት ነው። አክሎም ገዢውን የብልጽግና ፓርቲ አለመደገፍ ለቁጭት ሊዳርግ ይችላል ሲልም ካሙዙ ካሳ ገልጿል። እንግዲህ የሙዚቃ ባለሙያው በዚህ 5 ዓመታት ውስጥ በዚህ ጦርነት በዚህ ችግር ውስጥ ሀገር እየተቀየረ እየተለወጠ እያየህ እውነት እዚህ ላይ የሆነ ነገር ላድርግ ካላልክ የጤና ችግር ካልሆነ በስተቀር ትልቅ እድል ነው ሲል ተናግሯል። ካሙዙ አክሎም አሁን ላይ በገዢው ፓርቲ የተሰሩ ስራዎችን ማጣጣል አያስፈልግም ብሏል። ጥያቄ ያለው ሰው ወደ መንግስት ቀርቦ መጠየቅ አለበት፣ መንግስትን አብሮ መስራት ግዴታ ነው ሲልም ሀሳብን አንስቷል። በኢትዮጵያ መንግስትን መቃወምና ጽንፍ መያዝ እንደ ጀግንነት ያስቆጥራል። ይሁን እንጂ የብልጽግና አስተዳደር ወደ ስልጣን ከያዘ በኋላ ይሄ አይነት ሀሳቤ ብዙም ጀግንነት አያስብልም፣ ማንም አይታሰርም የፈለገውን ሀሳብ ቢገልጽ የሚል ሀሳብ ሰጥቷል። እዚህ ሀገር ስትቃወም ነው ጀግና የምትባለው፣ ስትደግፍ ግን ሀገር ወዳድ አይደለህም። መደገፍ ግን ሀገር ወዳድነት ነው። ጽንፍ መያዝ ጀግንነት ያስብላል። ድሮ በነበረ አሰራር ላይ የሆነ መንግስትን ስትሳደብ ትታሰር ነበረ። የአሁኑ መንግስት ብትሳደብም አያስርህም። መታሰር ጀግንነት አይደለም። ለመታሰርም ብትፈልግ የአሁኑ መንግስት አያስርህም። በቅርቡ እንግዲህ አሰብ ላይ እንገናኝ የሚል ሀሳብ ያለው መልእክት ሰጥቷል ካሙዙ ካሳ። እንግዲህ መነጋገሪያ ነበር የሆነ ጊዜ ገና ወደ ሚዲያዎች በስፋት እየመጣ በነበረበት ጊዜ በጣም ብዙ የሚዲያ ፕላትፎርሞች ሽፋን የሰጡበት ሁኔታ ነበረ። ያው እንግዲህ በሐሳቡ የቀጠለበት ሁኔታ አለ። ነገ ምን ሊሆን ይችላል የሚለውን አሪፍ ተፎካካሪ እንግዲህ ብልጽግና ካሸነፈ ካሙዙ ካሳን በአዲስ አበባ ምክር ቤት ውስጥ እናገኘዋለን ማለት ነው።
እንግዲህ ቢኒ ወደ ሶስተኛ መረጃ እሻገራለሁ ማለት ነው። እንግዲህ አንጋፋዋን ዲፕሎማት ነው የምናገኘው። አንጋፋዋ ዲፕሎማት አምባሳደር ቆንጂት ስነ ጊዮርጊስ በሕክምና ሲረዱ ቆይተው ከዚህ ዓለም በሞት መለየታቸውም የተሰማበት አሳዛኝ ዜናን የሰማነው በዚህ ባሳለፍነው ሳምንት ነበረ። አምባሳደር ቆንጂት የውጭ ጉዳይ ሚኒስትርን እንግዲህ በ1950ዎቹ በለጋ እድሜያቸው ተቀላቅለው ከዲስክ ኦፊሰርነት እስከ ከፍተኛ አመራርነት ማገልገላቸውን የውጭ ጉዳይ ሚኒስትር ባወጣው መረጃ አመልክቷል። አምባሳደር ቆንጂት ከዮዲት እምሩ በመቀጠል እንግዲህ በኢትዮጵያ ሁለተኛዋ ሴት አምባሳደር ነበሩ። አምባሳደሯ በኦቶዋ፣ ካይሮ፣ ቴልአቪቭ እንዲሁም ደግሞ ቬና በሚገኙ የኢትዮጵያ ሚስዮኖች ባለሙሉ ስልጣን አምባሳደር ሆነው ያገለገሉ ሲሆንም እንግዲህ ቢኒ በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ቋሚ መልእክተኛም በመሆን ሀገራቸውን አገልግለዋል ማለት ነው። ከሰኔ 2009 እስከ መስከረም 2011 ዓ.ም ደግሞ ኢጋድ በመራው የደቡብ ሱዳን የሰላም ስምምነት ላይም ልዩ አማካሪ ሆነው ጉልህ አስተዋጽኦን ካበረከቱ አምባሳደሮች መካከል አንደኛዋ ቆንጂት ነበረች ማለት ነው። የውጭ ጉዳይ ሚኒስትር በአምባሳደር ቆንጂት ህልፈተ ህይወት የተሰማውን ጥልቅ ሐዘን እየገለጸም ለሟች ቤተሰቦች እንዲሁም ወዳጆች መጽናናትን ተመኝቷል ማለት ነው በመግለጫው። እኛም ይሄንን አስታከን ቢኒ በመሃል ሚዲያ ስም የተሰማንን ጥልቅ ሐዘን ለወዳጅ ዘመዶቻቸው መግለጽን እንወዳለን። እውነት ነው። ሀገራቸውን በሰፊው አገልግለዋል። በጣም ትልቅ ስራን እየሰሩ ናቸው። ያው ብዙ ጊዜ አሁን የተደበቁ አይነት ሰዎች አሉ አይደለ? ከነዛ መሃል ናቸውን ብዬ አስባለሁ። እንግዲህ ነፍሳቸው በሰላም ትረፍ። ነፍሳቸውን ይማርልን። ወደ ቀጣዩ መሻገር እንችላለን። ወደ ቀጣዩ መረጃችን ስናልፍ ቲጂ ፊንቴክን የተመለከተ መረጃ ነው የሚኖረው። እኔ ጋር በፊንቴክ የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ ተጨማሪ የ8 ቀን የምርመራ ጊዜ ተፈቅዷል። ከፊንቴክ ኢንቨስትመንት ጋር በተያያዘ በከፍተኛ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉ አርቲስቶችና ቲክቶከሮች ትናንትና ሚያዝያ 1 ቀን 2018 ዓ.ም በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ቀርበዋል። ፖሊስ ባለፉት 12 ቀናት ውስጥ የ150 ምስክሮችን ቃል መቀበሉንና ከተለያዩ ተቋማት ማስረጃዎችን እየሰበሰበ መሆኑን በመግለጽ ቀሪ ምርመራዎችን ለማጠናቀቅ ተጨማሪ 14 ቀን እንዲሰጠው ጠይቋል። ፖሊስ እያንዳንዱ ተጠርጣሪ በወንጀል ድርጊት ውስጥ የነበረውን ተሳትፎና የጥቅም ትስስር የሚገልጽ ማብራሪያም ለችሎቱ አቅርቧል። በሌላ በኩል የተጠርጣሪ ጠበቆች ደንበኞች የቤተሰብ አስተዳዳሪ መሆናቸውንና የጤና እክል ያለባቸው መኖሩን በመጥቀስ የዋስትና መብታቸው እንዲከበር ቢጠይቁም ፍርድ ቤቱ ግራ ቀኙን ክርክር ካዳመጠ በኋላ ፖሊስ ምርመራ እንዲያጠናቅቅ ተጨማሪ የ8 ቀን ፈቃድ ሰጥቷል ማለት ነው። በዚህ መሰረትም ፖሊስ ክስ ለመመስረት የሚያስችለውን ምርመራ አጠናቀቁ ለሚያዝያ 9 ቀን 2018 ዓ.ም ተለዋጭ ቀጠሮ እንዲቀርብ ትዕዛዝ ተላልፏል ማለት ነው። እኔ ጋር ያለው መረጃ ይሄንን ይመስላል። ፊንቴክን በተመለከተ ወደ አንቺ መረጃ ልሰድሽ። መልካም ቢኒ፣ ወደ ባህር ማዶ እንሻገራለን። አሁን ደግሞ ወደ መካከለኛው ምስራቅ ጦርነት ማለት ነው። እንግዲህ በትላንትናው ዕለት የኢራንና አሜሪካ ተደራዳሪዎች ልዑካን ቡድን ወደ ፓኪስታን ማምራቱን በፓኪስታን ተረጋግጧል። ቢኒ፣ የኢራን ተደራዳሪዎች ልዑክም ከአሜሪካ ጋር ጦርነቱን ለማቆም ወደ ፓኪስታን ማምራቱን በፓኪስታን የኢራን አምባሳደር አረጋግጠዋል ተብሏል። ልዑኩ ቅዳሜ ከአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ጋር ይገናኛሉ። በፓኪስታንም የኢራን አምባሳደር በትላንትናው ዕለት እንግዲህ አሚሪ ሞግዳሃም በኤክስ ገጻቸው ድርድሩ ኢራን ባቀረበቻቸው ባለ 10 ነጥብ ምክረ ሀሳብ ላይ መሆኑን እንደሚያመለክትም የተገለጸበት ሁኔታ አለ። ድርድሩ በየትኛው ሀገር ባቀረበው ነጥብ ላይ ነው የሚለው ግን እስካሁን ድረስ አወዛጋቢ ጉዳይ መሆኑን የተገለጸው። አምባሳደሩ እንግዲህ ንግግሩ የእስራኤል አገዛዝ የዲፕሎማቲክ ጥረቶችን ለማሰናከል በተደጋጋሚ የተኩስ አቁም ስምምነቱን በመጣስ ኢራናውያን ጥርጣሬ ባደረባቸው ሰዓት እንደሚያካሄደውም የጠቀሱበት ሁኔታ አለ። እንግዲህ ይሄ በዚህ መልኩ ሂደቱ እየሄደ እንደሆነ የተገለጸበት ሁኔታ አለ። ቢኒስ ይቀጥል። 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ ከዲኤምሲ ሪል ስቴት በነፋሻማው አለቡ መብራት ኃይል በላፍቶ ፓርክና በቻድ ኤምባሲ በተከበበው ኮምፓውንድ መንደራችን ውስጥ ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፓኖራሚክ ቪው ማለትም በአራቱም አቅጣጫ ውብ የተፈጥሮ እይታና
የከተማ እይታ ያላቸውን ፔንታውሶችን ጨምሮ በእያንዳንዱ ቤቶች ላይ እስከ 3.5 ሚሊዮን ብር የሚደርስ ቅናሽ አድርገናል። እንዲሁም 60% ከወለድ ነጻ የባንክ ብድር ቤቱን ከተረከቡ በኋላ እየኖሩበት አለያም እያከራዩት የሚከፍሉበትን እድል አመቻችተናል። በተጨማሪም አንድ ቤት ለገዛ አንድ ቤት በነጻ የሚያገኙበትን እድልና ሙሉ የቤት ዕቃም በነጻ ያገኛሉ። ምን ይሄ ብቻ! በአማራው ዘመናዊ መንደራችን ውስጥ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያ መሳሪያን ጨምሮ ሁሉን አቀፍ መዝናኛ ሟልተን ዓለም አቀፍ ስታንዳርድ ጥራት ያላቸውን ቤቶች በ5% ቅድመ ክፍያ ብቻ የግሎ ያድርጉ። ለበለጠ መረጃ በ0907 888883 አለያም በ0995 757554 ላይ ይደውሉ። ኦኬ፣ እኔ ጋር ወደ አለው የባህር ማዶ መረጃ ሳልፍ ዶናልድ ትራምፕ ዩናይትድ ስቴትስ ከኢራን ጋር ለ2 ሳምንታት የተኩስ አቁም ስምምነት ከተደረሰ በኋላ ጠቅላላና የተሟላ ድል አሜሪካ ማግኘቷ ምንም ጥርጥር የለውም ሲሉ ተናግረዋል። ይህ ይፋ ከተደረገው ስምምነት በኋላ ለአጃንስ ፍራንስ ፕሬስ በጠቀሱት ቃል ላይ ነው ይህንን የተናገሩት። የኢራን የበለጸገው ዩራኒየም በስምምነቱ ፍጹም እንክብካቤ ይደረገለታል ሲሉም ተደምጠዋል። ትራምፕ በዩራኒየም ላይ ስለሚሆነው ነገር ምንም አይነት ዝርዝር መረጃ ሳይሰጡ እልባትም አልነበረውም ብለዋል። ስምምነቱ ከተቋረጠ የኢራን የሲቪል ኃይሎች ማመንጫዎችና የድልድዮችን ለማጥፋት ወደ መጀመሪያው ዛቻቸው ይመለሰው እንደሆነ የተጠየቁት ትራምፕ የምናየው ይሆናል የሚል ምላሽን ሰጥተዋል። የዋይት ሃውስ የፕሬስ ሴክሬታሪያል የሆኑት ካሮሊን ሌቪት የተኩስ አቁም ስምምነቱ ለአሜሪካን እንደ ድል ይወሰዳል በማለት አሞካሽተዋል። በትራምፕና የአሜሪካን ጦር ተፈጸመ ብለዋል። ከመጀመሪያው አንስቶ ትራምፕ ጦርነቱ ከ4 እስከ 6 ሳምንታት እንደሚቆይ ገምተው ነበረ። እናም በ38 ቀናት ውስጥ ዩናይትድ ስቴትስ የዋሽንግተን ዋና ወታደራዊ ዓላማዎችን አሳክታለች ሲሉም አክለዋል። እንግዲህ በእኔ በኩል ያለው የባህር ማዶ መረጃም እንዲሁም የመጨረሻ መረጃ ይሄ ነው። ወደ አንቺ የመጨረሻ መረጃ ልሰድሽ። መልካም ቢኒ፣ ያው እንግዲህ እየተስተዋለ እንዳለው መካከለኛው ምስራቅ ላይ ያለው ጦርነት በተደጋጋሚ መግለጫዎች እየበዙ ነው ከወደ ትራምፕ አካባቢ ማለት ነው። መጨረሻው ምንድነው የሚለውን እስካሁን እንግዲህ ምናየው ይሆናል ወደፊትም። ወደ ቀጣዩ ወደ መጨረሻ መረጃ ሳልፍ አሁንም እዛው ሆርሙዝ ሰርጥ ላይ ነው ምናልፈው። እንግዲህ ትራምፕ በሆርሙዝ ሰርጥ የመርከቦች ጉዞን ከኢራን ጋር መቆጣጠር እንደሚፈልጉ ተገልጿል። ዩናይትድ ስቴትስ በኢራን የፍኖተ ሆርሙዝ ለመርከቦች ክፍት መሆኑን የተኩስ አቁም ስምምነት ቁልፍ ቅድመ ሁኔታ እንደነበር የገለጹበት ሁኔታ አለ። እንደ ፕሬዚዳንት ዶናልድ ትራምፕ ገለጻ ዩናይትድ ስቴትስ እንዲሁም ኢራን የሆርሙዝ ወሽመጥን ደህንነትን በማስጠበቅ አብረው ሊሰሩ ይችላሉ ያሉበት ሁኔታ ትንሽ አግራሞትን እየጫረ ነበረ። ይህንን በተመለከተም ፕሬዚዳንት ዶናልድ ትራምፕ እንግዲህ ሲናገሩ በሆርሙዝ ሰርጥ የሚያልፉ መርከቦች ደህንነት በኢራን እንዲሁም ደግሞ በአሜሪካ ጥበቃ እንደሚደረግላቸው ተናግረዋል። ፕሬዚዳንቱ ለኤቢሲ ኒውስ እንደተናገሩት ከሆነም የመርከቦቹ ደህንነት ለማስጠበቅ በዩናይትድ ስቴትስ እንዲሁም ኢራን መካከል የጋራ ፕሮጀክትን ለመተግበር እያሰቡበት መሆኑን የገለጹበት ሁኔታ አለ። ቢኒ በእንዲህ እንዳለም እንግዲህ ኢራን ግን አሁንም በሆርሙዝ ወሽመጥ የሚያልፉ የመርከብ ጭነቶችን መቆጣጠሯን እንደቀጠለች መሆኑ የተዘገበበት ሁኔታ አለ ማለት ነው። ያው መካከለኛ ምስራቅ ላይ የነበረን ቆይታ ይሄንን ይመስላል። እንዳጠቃላይ የዛሬ መሀል ዳሰሳችን እስካሁን ያደረስናቸውን ይመስል ነበር። እውነት ነው ቲጂ። እንግዲህ የዚህ ሳምንት መሀል ዳሰሳ በዚሁ እናጠናቀቃለን። መሰናበቻ ሰላምታችን ብናልፍ መልካም ቢኒ። እንግዲህ ውድ ተመልካቾቻችን ለዛሬ ወደ እናንተ እንዲደርስ ያጠናቀር ነው መሀል ዳሰሳችን እስካሁን የተመለከታችሁትን ይመስል ነበረ። ሳምንት በሌላ ርዕሰ ጉዳዮች በተመሳሳይ ሰዓት የምንገናኝ ይሆናል። ፕሮግራሙን አዘጋጅተን ወደ እናንተ በማድረሱ እኔ ትዕግስት ሁሉ እንዲሁም ባልደረባዬ ቢኒያም ከድር አብረናችሁ ቆይታ አደረግን። ጥሩ ቆይታን እንዳደረጋችሁን ባለሙሉ እምነት ነን። ፕሮግራሙን ላይክ እና ሼር እንዲሁም ደግሞ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችንን እያቀረብን ከወዲሁ ተሰናበትናችሁ። ጤና ይስጥልኝ።